ከአበባው ጋር የሕይወት ፍሬ ክርስቶስን ከፍሬው ጋር አስማምቶ አጣጥሞ ምስጋና ለማቅረብ ይቻል ዘንድ በዚህ ወቅት ስደቷ እንዲታሰብ ሆኗል። ሁለተኛው አሁን እህሉ ያለው ሜዳ ላይ ነው። አሁን ሰብሎ ያለው ሜዳ ላይ ነው። ወደ ቤት አልተመለሰም፣ ወደ ጎተራ አልገባም። የሚገኘው ስደት ላይ ነው ማለት ነው። ምግበ ስጋችን ስደት ላይ እንደሆነ ምግበ ነፍሳችን ክርስቶስም አሁን የሚገኘው በስደት ላይ ነው። ስለዚህ ምግበ ስጋችን ከምግበ ነፍሳችን፣ አበባዋ ድንግል ማርያምን ከአበባው ጋር፣ የሕይወት ፍሬ ክርስቶስን ከፍሬው ጋር አስማምቶ ምስጋና ማቅረብ እንዲቻል በዚህ ወቅት ስደቷ እንዲታሰብ ሆኗል። ይህንን ካልኳችሁ ወደ ክፍሉ ልግባ። ምዕራፍ 12 አባቶቻችን ይህንን ክፍለ ምዕራፍ በሶስት ከፍለው ይተረጉሙታል። መጀመሪያ በዚህ ምዕራፍ ላይ በሰማይ ላይ የታየችው ሴት እንዲህ ይላል። ዋስተራየ ተአምር አቢይ በውስተ ሰማይ ብእሲት እንተ ትለብስ ፀሐየ ወወርኅታይተ ገሪሃ ወዲበ ርሳኒ ዘአሰርቱ ወክልኤቱ ከዋክብት ወጽንስቲቲ ወትግር ወተሐምም ለወሊድ ይላል። በሰማይ ላይ ታላቅ ምልክት ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያሏት የ12 ከዋክብት አክሊል በራሷ ላይ የሆነላት አንዲት ሴት ነበረች። እሷም ጸንሳ ነበረ፣ ምጥ ተይዛ ልትወልድ ተጨንቃ ጮኸች ይላል። ይህንን ክፍለ ምዕራፍ አባቶቻችን በሶስት ከፍለው ይተረጉሙታል። መጀመሪያ በሰማይ ላይ የታየችው ሴት ቤተ እስራኤል ስትሆን፣ ሁለተኛ በሰማይ ላይ የታየችው ሴት ቤተ ክርስቲያን ናት። ሶስተኛ በሰማይ ላይ የታየችው ሴት እናታችን ድንግል ማርያም ናት። ሁለቱን እናቆይና ትንሽ ሶስተኛውን ክፍል እናያለን። እመቤታችን በሰማይ ላይ መታየቷ ክብሯ፣ ልዕልናዋ ሰማያዊ መሆኑን ለመግለጥ ነው። ኦርቶዶክሳውያን ቅዱስ ባስልዮስ በሥርዓተ ቅዳሴው ወሀብተ ሰማያት ለማርያም ድንግል ይላታል። የሰማይ ሀብት ለማርያም ተሰጣት። ለሙሴ ሕግ ተሰጠው፣ ለአሮን ክህነት ተሰጠው፣ ለገብርኤል ብስራት ተሰጠው፣ ለሚካኤል ምሕረት ተሰጠው ካለ በኋላ እመቤታችን ጋር ሲደርስ አረፍተ ነገሩን ቀይሮ ለማርያም ግን የሰማይ ሀብት ተሰጣት አለ። ምን ማለት ነው? ለሙሴ የተሰጠው ሕግ ሰማያዊ ነው። ለአሮን የተሰጠውም ክህነት ሰማያዊ ነው። ነገር ግን እመቤታችን ላይ ሲደርስ ለምን ለማርያም የሰማይ ሀብት ተሰጣት ካላችሁ፣ ሰማይ ከመሬት ከፍ ያለ ነው። ለድንግል ማርያም የተሰጠው ጸጋ ከሁሉ ከፍ ያለ ነው። ክብርና ምስጋና ይድረሳት። ለዚህ ነው ቅዱስ ገብርኤል ምልዕተ ጸጋ ብሎ ያመሰገናት። ለዚህ ነው ጸጋን የተሞላሽ እመቤታችን ጸጋዋ ሙሉ ነው። ኦርቶዶክሳውያን ሀብት ቢባል ድንግል ማርያምን የሚያክል ባለ ሀብት የለም። ሀብቷ ምድራዊ አይደለም፣ ሰማያዊ ነው። እውቀት ቢባል ድንግል ማርያምን የሚያክል አዋቂ የለም። ነገረ መለኮትን ጥንቅቅ አድርጋ የምታውቅ እሷ ነች። ምክንያቱም ምስጢረ ሥጋዌ የተፈጸመው በእመቤታችን ሰውነት ነው። ስልጣን ቢባል ድንግል ማርያምን የሚያክል ባለስልጣን የለም። ስልጣኗ ከፈጣሪ በታች ከፍጡራን በላይ ነው። ውበት ቢባል ድንግል ማርያምን የሚያክል ውብ ፍጥረት የለም። ውበት ይረግፋል፣ ቁንጅና በጉስቁልና ይተካል። እመቤታችን የማይደበዝዝ ውበት አላት። ስለዚህ ሀብቷ ሰማያዊ ነው። ድንግል ማርያም ኦርቶዶክሳውያን ሀብቷ ሰማያዊ ነው። ሁለተኛ ራሷ ሰማይ ነች። እንዲያውም ቅዱስ ኤፍሬም ሁለተኛ ሰማይ ይላታል። ያዕቆብ ዘስሩግ ደግሞ ማርያምን ሰማይ ማለት ለእኔስ ያንስብኛል፣ ምክንያቱም ሰማይ ዙፋኑ ነው፣ ማርያም እናቱ ናት። እናትና ዙፋንን ደግሞ ማነጻጸር አይቻልም። ሰማይ አልወለደውም፣ ጡት አልሰጠውም፣ አላጠባውም። ማርያም ግን ይህን ሁሉ አድርጋለችና እኔስ ማርያም ከሰማይ ትገዝፍብኛለች፣ ትበልጥብኛለች ይላታል ቅዱስ ያዕቆብ ዘስሩግ። ስለዚህ በሰማይ ላይ መታየቷ ክብሯ፣ ልዕልናዋ ሰማያዊ ነው። ራሷ ሁለተኛ ሰማይ ነች። ሌላው ፀሐይን ተጎናጽፋ ይላል። ይቀጥልና የተጎናጸፈችው ፀሐይ ኢየሱስ ክርስቶስ ነው። ፀሐይ ዘዘልፈ ያበርድ በቅዱሳን በቅዱሳን ላይ የሚያበራ እውነተኛው ፀሐይ ኢየሱስ ክርስቶስ ነው። የምንሞቀው ፀሐያችን ክርስቶስ ነው። ክርስቶስን ስንይዝ መንፈሳዊ ሙቀት ይሰማናል። ኦርቶዶክሳውያን ፀሐይን ተጎናጽፋ ማለት ክርስቶስን ጸንሳ የማይቻለውን ችላ የማይወሰነውን ወስና ማለት ነው።
ይቀጥልና ጨረቃ ከእግሮቿ በታች ያላት ይላል። ጨረቃ የተባለ ቅዱስ ዮሐንስ ነው። ጨረቃ በሌሊት እንጂ በቀን አይታይም። ጨረቃ የሚያበራው ሌሊት ነው። ፀሐይ ሲመጣ አገልግሎቱን ለፀሐይ ያስረክባል። ጨረቃ ዮሐንስ ነው። የዮሐንስ አገልግሎትም ፀሐይ ጽድቅ ክርስቶስ እስኪመጣ ድረስ ነው። ፀሐይ ስትወጣ ጨረቃ እንደማትታይ ጌታ አገልግሎቱ ሲጀምር ዮሐንስ አገልግሎቱን ለጌታ ለቀቀ ማለት ነው። ከእግሮቿ በታች ማለት በኤልሳቤጥ ማኅፀን እያለ ለእመቤታችን ሰግዶላታልና ማለት ነው። ይቀጥልና ጸንሳ 12 ከዋክብት በራሷ ላይ አክሊል የሆኑላት ይላል። 12 ከዋክብት ሐዋርያት ናቸው። ዓለምን በወንጌል ያደመቁ፣ ጨለማውን ዓለም በወንጌል ያጣፈጡ፣ መራራውን ዓለም በወንጌል ያጣፈጡ፣ ጨለማውን ዓለም በወንጌል ያበሩ ቅዱሳን ሐዋርያት ናቸው። ከዛ ጸንሳ ነበረ ምጥ ተይዛ ልትወልድ ተጨንቃ ጮኸች ይላል። እመቤታችን ምጥ የለባትም። ምጥ በመጽሐፍ ቅዱስ በብዙ ስፍራ ላይ ተጽፏል እና መናፍቃን እዛ ላይ ሌላ ቦታ የተጻፈውን መከራ ብለው ይተረጉሙታል። እዚህ ክፍለ ምዕራፍ ላይ የተጻፈውን ግን በቀጥታ ለእመቤታችን ሰጠው ይተረጉሙታል። ያሳዝናል። እመቤታችን ምጥ የለባትም። ኦርቶዶክሳውያን ሳታምጥ ወለደች ይላል ትንቢተ ኢሳይያስ ምዕራፍ 66 ቁጥር 7 ላይ ወምንግል ተወልደ ዘእንበለ ሕማም፣ ያለ ምጥ ከእመቤታችን ተወለደ ነው የሚለው። አያችሁ፣ ያለ ምጥ ተወለደ። እመቤታችን ምጥ የለባትም። ከማፍ ዘይወፅእ ላብ ከሰውነት ሲወጣ የህመም ስሜት እንደማይሰማ እመቤታችንም ጌታን ስትወልደው የህመም ስሜት አልነበራትም። ቅዱስ ቄርሎስ ምን ይላል? ከመያይ መሞል አዳም ሶበተነቅል አጽመገቦሁ ከማዊ ረከባ ህባመ ወሊድ ለማምላክ ገሊላዊት ይላል። ከአዳም ጎን ሔዋን ስትፈጠር ሔዋን የህመም አዳም የውላችሁ ከአዳም ጎን ሔዋን ስትፈጠር አዳም የህመም ስሜት እንዳልተሰማው እመቤታችንም ክርስቶስን ስትወልደው ምጥ አልተሰማትም፣ የህመም ስሜት አልነበራትም ይላል። ስለዚህ ምጥ ነበረባት ማለት ምጥ የተባለ መከራ ነው። እናቶች የደረሰበት ያውቀዋል አይደል? ስለ ምጥ የተለየ ማብራሪያ አትጠብቁ። ምጥ ታውቁታላችሁ፣ መከራ ነው። ኦርቶዶክሳውያን እመቤታችን የገጠማት መከራ ምን ይባላል? ምጥ ይባላል። በአይሁድ በኩል የገጠማት ፈተና ምጥ ይባላል። 40 ቀን ሲሞላት ሕፃኑን ወደ ቤተ መቅደስ ታቅፋ ገባች። ስምዖን አረጋዊ በነፍስሽ ሰይፍ ያልፋል አላት። ይህ ለእሷ ምጥ ነበረ። በዕለተ ዓርብ ከመስቀሉ ስር ቆማ መከራውን አይታለች። የሐዘኑ ተካፋይ ሆናለች። ይህ ለእሷ ምጥ ነበረ። በአይሁድ በኩል የገጠማት ፈተና ምጥ ነበረ። በግብፃውያን በኩል የደረሰባት መከራ ኦርቶዶክሳውያን ምጥ ነበረ። ቁጥር 12 ላይ ወዳለው ሐሳብ ልውሰዳችሁ። ጊዜዋን በአግባቡ ለመቆጠብ ነው። የተሰጠኝ ደቂቃ ስላለ ያንን ለመጨረስ ነው፣ ቀረጻም ስላለ እና ቁጥር 12 ላይ ምን ይላል? ወሶበ ወድቀ ዝግቱ አርቤ ደገና ለንታ አክቲቪሲት እንተወለደት ሕፃነ ተባይተ። ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት ይላል። ማን አሳደዳት? እመቤታችን ዘንዶ አሳደዳት። ዘንዶው ዲያብሎስ ነው። 3 ዓመት ከ6 ወር በግብፅ በረሃ እመቤታችን ተንከራተተች፣ ተራበች፣ ተጠማች። ማረፊያ እንደሌላት ወፍ ዛፍ ስር ተጠግታ አደረች። ሌሊትና ቀን እንቅልፍ በማጣት ተፈተነች። የበረሃው ሙቀት እንደ እሳት ነበልባል ገረፋት። አሸዋው እንደ እሳት ረመጥ ፈጃት። አሸዋው ዓይኗ ውስጥ እየገባ እየቆረቆረ አስለቀሳት። የበረሃው ነፋስ እመቤታችን በጥፊ መታት። ለልጇ እፍኝ ውሃ መስጠት ተሳናት። ውቅያኖስን በእፍኙ የሚሰፍረው ጌታ እናቱን ውሃ እንድታጠጣው ተማጸናት። አዳምና ሔዋን የነፍስ ጥማት ነበረባቸውና ያንን ሊያርቅላቸው እንደመጣ ለማስረዳት በእናቱ እቅፍ ላይ ሆኖ ውሃ ጠማኝ አላት ድንግል ማርያም። እመቤታችን ከደረሰባት ሰቆቃ አንዱ ነው። ሰቆቃወ ድንግል የሚል ድርሰት አለ። እሑድ እሑድ የሚቀርብ የምስጋና ክፍል አንዱ ሰቆቃ የውሃ መጠማት፣ የምግብ ማጣት ነው። አንድ ቀን እመቤታችን በስደት ላይ ሳለች ሰሎሜንና ዮሴፍን ሕፃኑ ኢየሱስ ክርስቶስን የሆነ ቦታ ላይ ደብቃ
እሷ ምግብ ለማግኘት ወደ ሰፈር ሄደች እና ሰይጣን የሰውን ልቦና ክፉ አድርጎባት የሚሰጣት ሰው አጣች። ስትመለስ ሰብአ ሰገል ያበረከቱለት የወርቅ ጫማ ነበረችው፣ ሌባ ሰርቆ አገኘችው እና ሰፈር ቢሄዱ ምግብ ማጣት፣ እዚህ ቢመጡ የልጄን ጫማ ማጣት ብላ እመቤታችን ምርር ብላ ለቀሰች። መለኮታዊ ጓላ ሶበጸማ ከመደቂቅ አለ የሰቆቃወ ድንግል ደራሲ ዘይሰፍሮ በፍኖ ለማየ ባሕር ሙቅ። ውቅያኖስን ጥልቁን ውቅያኖስን በፍኙ የሚሰፍረው መለኮታዊ ልጇ እንደ ሕፃናት ባለቀሰ ጊዜ በከየት ወትሪ ማርያም ማይነቅ። ያቺ የበረሃዋኖስ ማርያም አለቀሰች። እምሰባ ሀገር አልቦ ዘያምራ ለጽድቅ፣ ከዚች ሀገር ጽድቅን የሚያውቃት የለም። ሳልክዎሙ ማየ ወይውሃቡኒ በሕቅ፣ ምግብ ለመንኳቸው ሊያበሉኝ አልቻሉም። ውሃ ለመንኳቸው ሊያጠጡኝ አልቻሉም። ውሃ ጎልኩ ለወልድያ ሳይሎ ዘወርቅ፣ ምግብ ላላገኝ ውሃም ላልጠጣ የልጄን ጫማ ለሌባ አስወሰድኩ ብላ አለቀሰች። ምግብ ይዛ እመቤታችን ምግብ ለመነች። ውሃ ይዛ ውሃን ተጠማች። ባለቅኔ ምን አለ? የጥንቱ ቅኔ መቼም ብስለት ያለው ነገር ሃይማኖት ነገረ ድነት የሚገለጥበት ነው። ማርያም ድንግል ዘኢትፈርህ ሐሜተ ፍርፋራተ ህብስት አለት በፍና እንዘ ትጸውር ህብስት አለ። እያቸው ሐሜት የማትፈራዋ ማርያም ምግብ ይዛ ምግብ ለመነች። አንዳንድ ሰው እያለው የሚለምን ሰው አይታማም። ይህ ሰው እኮ እያለው ነው የሚለምን፣ ምን አይነት ሰው ነው ብለን እናማዋለን። ሐሜት የማትፈራዋ ማርያም የሕይወት እንጀራ ክርስቶስን ይዛ እሷ ግን ምግብ ለመነች አለ። ይገርማል። ረሃብተኞች ነበርን፣ ተርባ ልጇን መገበችን። ተጠምተን ነበር፣ ተጠምታ ልጇን አጠጣችን። ተሰደን ነበር፣ እሷ ተሰዳኛን ወደ ርስታችን መለሰችን። በሲኦል እንኖር ነበር፣ እሷ በመቅደስ ኑራ እኛን ወደ መቅደስ መለሰችን እመቤታችን። ስለዚህ ድንግል ማርያም በነገረ ድነት ድርሻ አላት የምንለው ለዚህ ነው። ችግር የለም። አሁን ዝም ብላችሁ ተረጋግታችሁ አድምጡ፣ ጊዜም በአግባቡ ለመቆጠብ እና እመቤታችን በነገረ ድነት ድርሻ አላት የምንለው ከዚህ ተነስተን ነው ኦርቶዶክሳውያን። በዚህን ጊዜ ሰሚዮ ሕፃን ለእሙ ገአራ ባረከ ኮኳ ዋንቃ አምታይተ ግራ፣ የእናቱን ጩኸት ሰምቶ እንባዋን አይቶ ከእግሯ ስር አለቱን ሰንጥቆ ለእናቱ ለድንግል ማርያም ንጹሕ ውሃ ፍልቆ አጠጣ ትላቸዋለሁ ኦርቶዶክሳውያን። ስለዚህ አንዱ ከደረሰባት መከራ በስደት ይሄ ነው ኦርቶዶክሳውያን። የድንግል ማርያምን እንባ ያየ ጌታ የሁላችንንም እንባ ተመልክቶ በቃችሁ ይበለን። የፈሰሰው እንባ ማያስጨንቃቸው ክፉዎች በበዙበት ዘመን፣ እንባና ውሃ መለየት ያቃታቸው ተንኮለኞች በበዙበት ዘመን፣ እንባ የክረምት ጎርፍ የሚመስላቸው ሰዎች በበዙበት ዘመን እሱ እንባን ያያል። እሱ ለእንባ ዋጋን ይሰጣል። ኦርቶዶክሳውያን እግዚአብሔር በእንባ ይሸነፋል። ኦርቶዶክሳውያን በኃያላን የማይሸነፈው መድኃኔ ዓለም በእንባችን ይሸነፋል። እንባችን አቅም አለው። እንባችን ጉልበት አለው። እንኳን እግዚአብሔር ክፉ ሰው እንኳን በእንባ ይሸነፋል። የአንድ የራሔል እንባ ነው ለ600,000 እስራኤላውያን ከግብፅ መውጣት ምክንያት የሆነው። የድንግል ማርያምን እንባ ያየ ጌታ የእኛንም እንባ ይመልከትልን። ሁለተኛው ድንግል ማርያም የደረሰባት መከራ ቤተሰቡ ነው የተሰደደው። 5 ነው የተሰደዱትና የዮሴፍ ልጅ ዮሳ በሕመም ምክንያት ወደ ኋላ ቀርቶ ነበርና ሄሮድስ እመቤታችንና ጌታን ሊያስገድል ወታደር እንደላከ ሲሰማ መረጃውን ለማድረስ ከሕመሙ አገግሞ ጉዞ ጀመረ እና ሰይጣን መንገድ ላይ ሽማግሌ መስሎ ምንት ያጓጓክ ናሁ ቀደሙከ ለተፈነው ማህበ ሄሮድስ፣ ከሄሮድስ የተላኩ ወታደሮች ቀድመውሃል፣ ምን ያስቸኩልሃል? አሁንማ ገለዋቸው ይሆናል አለው ሰይጣን ሽማግሌ መስሎ። በዚህ ጊዜ ዮሳ በሕይወት ካሉ ነግራቸዋለሁ፣ ከሞቱ ቀብራቸዋለሁ ብሎ ጉዞውን ጀመረ። ከዛ ወንዝ ዳር ቁጭ ብለው እመቤታችን ጌታ ወንዝ ዳር ቁጭ ብለው የጌታ ላብ አልቦት ወዙ ወስቶ ሰሎሜ እግሩን ስታጥበው ደረሰና በገሊላ በክንዷ ሕፃን ልጅ የታቀፈች ሴት የለችም። እናንተ እዚህ በነፃነት ተቀምጣችኋል። የሄሮድስ ወታደር እናንተ ሊገድል ከዚህ ከመካከላችሁ ደርሷል።
እየገሰገሰ ነው ለበቀል ወደ እናንተ ሲላት እመቤታችን በጣም ይገርመኛል የትርጓሜው ቃል። እመቤታችን ሕፃኑን አስተኛችው መሬት ላይ ኢየሱስ ክርስቶስን አስተኛችው። ከዛ ዓይኗን ከዓይኑ ላይ እጇን ከእጁ ላይ አድርጋ ከላዩ ላይ ሆና አለቀሰችበት። የቀኑን ሐሩር የሌሊቱን ብርድ የታገስኩት ከሞት ላድንህ ነበረ፣ ለካስ ከሞት ላላድንህ ነው ወይ ብላ እመቤታችን ምርር ብላ አለቀሰች። ይገርማል። የሰቆቃወ ድንግል ደራሲ ምን ይላል? አመፈነወ ሄሮድስ ዋልዩ ውስተ ደብረ ቁስቋም ይስሳ። ሄሮድስ በቁስቋም ተራራ ይገሏት ዘንድ ወታደር በላከ ጊዜ ሰሚያ ድድቀተ እምቃለ ወልደ ዮሴፍ ዮሳ፣ ከዮሴፍ ልጅ ዮሳ የሚያስደነግጥ ቃልን ሰምታ ማርያም ደንገጸት ወታው ከውሳጤ ከርሳ። እመቤታችን ደነገጠች፣ አንጀቷ ተዳወሰ። እምደ ሰሎሜ ሶሜሃ ተመጥወቶ ለሮሳ። ያን ጊዜ ከሰሎሜ እጅ ጌታን ተቀበለችው። ከመትብክየዋ ጲራ በልብሷ ጠቅልላ ታለቅስበት ዘንድ ይላል። አለቀሰችበት። ይህንን ነው አባ ሕርያቆስ በቅዳሴ ማርያም አዘክሪ ድንግል አንባ መሪረ ዘሁዘ ማይንትኪ ወረደ ዲበ ገጸ ፍቁር ወልድኪ አላት። ድንግል ሆይ ከዓይንሽ የፈሰሰውን እንባ አሳስቢ፣ በልጅሽ ፊትም የወረደውን እንባ አሳስቢ አላት። የኛ እንባ ቢፈስ ጉንጫችን ላይ ነው። የኛ እንባ ቢፈስ መሬትን ሊያርስ ይችላል። የድንግል ማርያም እንባ ግን የፈሰሰው በልጇ ፊት ነው። ኦርቶዶክሳውያን የሚገርማችሁ ነገር ሰዎች በዚህ ሁሉ ሲጨክኑባት፣ ሌሎች ፍጥረታት ደግሞ እመቤታችን ያስተናግዷት ነበረ። ይገርማል። ሰው በዚህ ልክ ሲጨክንባት፣ ሲከፋባት፣ ሌሎች ፍጥረታት ድንግል ማርያምን አስተናገዷት። እመቤታችን የሄሮድስ ወታደር ሲደርስባት የሾላ ዛፍ ተከፍቶ ድንግል ማርያምን ሸሸጋት። ኦርቶዶክሳውያን የሾላ ዛፍ እግዚአብሔር መልካም ነው። በመከራ ቀን መሸሸጊያ ነው። እኛ የሱ ሆነን እንገኝ እንጂ እግዚአብሔር እኛን የሚሸሽግበት መንገዱ ብዙ ነው። ኦርቶዶክሳውያን ይህ ብቻ አይደለም። ዮሴፍ ሽማግሌ ነው፣ ደከመባት። ስንቅ ተሸካሚ ነው። ወይ ዮሴፍ አረጋዊ ዘይጸጉር ስንቀኪ፣ ስንቅሽን የሚሸከም ዮሴፍ ነው የሚለው። እረ እንዲያውም ወደኋላ ያለውን ሐሳብ ላንሳላችሁ። ምረ በዘባንኪ ወምረ በገቦኪ፣ አንድ ጊዜ በጀርባሽ አንድ ጊዜ በጎንሽ ማርያም ብዙሃ በሐዚነ ሕፃን ደከምኪ። እመቤቴ ማርያም ሆይ ሕፃኑን በመሸከም ብዙ ደከምሽ ይላታል ደራሲው። ብዙ ደከምሽ። ሶበኔ ሐውር በእግሮ ከመ ትጽርዮ ይመኪ፣ በእግር ሂድ ትየዋለሽ ክርስቶስን። ጥቂት ይሄድና መሄድ ባቃተው ጊዜ ቀና ብሎ ዓይንሽን እያየ ወደ አንቺ ያለቅሳል። አልቦ እንበለ ሰሎሜ ዘያስተባርየኪ ለኪ ወይ ዮሴፍ አረጋዊ ዘይጸውር ስንቀኪ። ስንቅሽን ከሚሰከም ጓዝ ከሚሸከም ከዮሴፍና ከሰሎሜ በስተቀር አንቺን የሚረዳሽ ሰው አልነበረም ይላታል። ድንግል ማርያምን ከሁለቱ በስተቀር የሚረዳሽ ሰው አልነበረም። ኦርቶዶክሳውያን እባካችሁ በሐዘን ጊዜ ከሰዎች ጎን መሰለፍን ከዮሴፍና ከሰሎሜ እንማር። ምእመናን ትናንትና በገንዘባችሁ ያዘዙ፣ በድግሳችሁ ያዘዙ ሰዎች ይኖራሉ። ቀን ሲከፋባችሁ ከፍተውባችሁ ይሆናል። ቀን ሲጥላችሁ ጥለዋችሁ ይሆናል። አድራሻ ጥፍተውባችሁ ይሆናል። በመከራ ጊዜ በሐዘን ጊዜ ከሰዎች ጎን መቆም እንደሚገባን ከዮሴፍና ከሰሎሜ እንማር። ዛሬም በሐዘን በትካዜ በዋይታ በሰቆቃ ድረሱልን የሚሉ ብዙ ወገኖቻችን አሉ። አቅም በፈቀደልን መጠን መድረስ እንደሚገባን ከዮሴፍና ከሰሎሜ እንማር። ሁሉ ጻድቅ በጊዜ ርቶ፣ በመልካሙ ዘመን ሁሉም ወዳጅ ነው። ሁሉም አለው ባይ ነው። ወዳጅ የሚለካው በፈተና ጊዜ ነው እና ከሰሎሜና ከዮሴፍ በስተቀር የሚረዳት ሰው ድንግል ማርያም ስለሌለ ምን አለች? አይቴኑ መልአክ ዛብሰረኒ ብካዬ ይራይ ወይርዳኒ። ያ ያበሰረኝ ገብርኤል ትወልጃለሽ ብሎ የነገረኝ ገብርኤል ለቅሶዬን አይቶ ይረዳኝ ዘንድ ወዴት ሄደ ትል ነበር እመቤታችን። ትወልጃለሽ አለኝ ለዚህ ነበረ። የት ሂዶ ነው ገብርኤል? ይህ ሁሉ መከራ ሲደርስብኝ ትል ነበር። ዋልበ የሰብ ዘያምረኒ፣ የሚያውቀኝም ሰው በግብፅ በረሃ የለም እያለች ታለቅስ ነበረ።
ደራሲው አቀረበውና እንዘ ትብሊ ድንግል አራራይክኒ አላት። እመቤቴ ወይ ይህንን ስትይ ልቤን ነካሽው፣ አሳዘንሽኝ፣ አስለቀሽኝ አላት ድንግል ማርያም። ይገርማል። ይህ ሁሉ መከራ ደረሰባት እና ሽማግሌው ዮሴፍ ሲደክምባት የበረሃ አንበሳ መጥቶ ተሸከመላት። ይገርማል። ሌሎች ፍጥረታት ታዘዘዋታል እያልኳቸው አይደለ? ሌሎች ፍጥረታት ታዘዟት ድንግል ማርያምን። ወደ ኢትዮጵያ ስትመጣ ደግሞ የጣና ድንጋይ ጀልባ ሆኖ ድንግል ማርያምን አገልግሏታል ኦርቶዶክሳውያን። ዛሬ ጣና ቂርቆስ ላይ በክብር ይገኛል። እመቤታችን የተሰደደችው ግብጽ ብቻ አይደለም፣ ወደ ኢትዮጵያም ተሰዳለች። ኢትዮጵያውያን ግን ጥሩ መስተንግዶ አድርገውላታል። ኑን ራእዮን ለወልደ መንክራት አረጋዊ መንፈሳዊ እንደሚነግረን ይህንን ድንቅ አድራጊ ጌታ እንየው እያሉ በቅፏ ላይ ያለውን ሕፃን አማኑኤልን ለማየት የኢትዮጵያ ሕዝብ መልኩን ለማየት ይሻማ ነበረ። እመቤታችንም ምን አይነት ፍጥረት ነው ወደ ሀገራችን የመጣችው? እንደ ፀሐይ የምታበራ እንደ ጨረቃ የደመቀች ውብ ፍጥረት ነው ሀገራችን የገባችው። እስኩ ራያ እስኩ ራያ እያት 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 እያሉ ይመለከቷት ነበር። ራያ ማለት በግዕዝ ቋንቋ እያት ማለት ነው እና ሀገሩ በተለምዶ ራያ ተብሎ ተጠራ። እመቤታችን ወደ ኢትዮጵያ እንደመጣች እንዲህ አይነት የታሪክ ምስክር አለ። ኦርቶዶክሳውያን ዘንዶው ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት ይላል። ምን አላት? አሳደዳት። የስደት አይነቶች ብዙ ናቸው ኦርቶዶክሳውያን። አሁን እመቤታችን ለምን ወደ ግብጽ ተሰደደች? እሱና ለማንሳት ጊዜ የማይበቃም ታውቁታላችሁ። ብዙ አይነት የስደት አይነቶች አሉ። በኃጢአት ምክንያት የሚሰደዱ ሰዎች አሉ። አዳም አባታችን ሕገ እግዚአብሔርን አፍርሶ አትብላ ያለውን ዕፀ በለስ በልቶ ከገነት የተሰደደው በኃጢአት ምክንያት ነው። በኃጢአት ምክንያት የሚደረግ ስደት አለ። በምናኔ ምክንያት የሚደረግ ስደት አለ። ያለ ማብራሪያ ነው የምነግራችሁ። በሃይማኖት ምክንያት የሚደረግ ስደት አለ። ኑሮን ለማሸነፍ የሚደረግ ስደት አለ። የእመቤታችን ስደት ግን ከሁሉም የተለየ ነው። ምን ያለ ነው? ከሁሉም የተለየ ነው። የእኛን ስደት ባርካ ለመስጠት ድንግል ማርያም ተሰደደች። መከራችን ባርካ ለመስጠት እመብርሃን ተሰደደች። ዛሬ ቢርባችሁ ቢጠማችሁ፣ ሐዘን፣ ትካዜ፣ ዋይታ፣ ሰቆቃ ቢገጥማችሁ አስቀድሜ ዛሬ በእናንተ እየሆነ ያለው አስቀድሞ በእኔ ሆኗልና እኔን አይታችሁ ተጽናኑ፣ እኔን አይታችሁ አብነት አድርጉ ለማለት እመቤታችን በርትታ ለማበርታት ጸንታ ለማጽናት መከራችን ባርካ ለመስጠት ድንግል ማርያም ተሰደደች። የእሷ ስደት የእኛን መከራ፣ የእኛን ችግር፣ የእኛን ሰቆቃ ባርካ ለመስጠት ነው። በሚገጥመን ፈተና፣ በሚደርስብን መከራ ተስፋ እንዳንቆርጥ የተደረገ ስደት ነው። ሌላው ለሔዋን ካሳ ልትሆን ነው ድንግል ማርያም የተሰደደችው። ሔዋን ኃጢአት ሰርታ ከገነት ተሰዳ ነበረ። እመቤታችን ያላበሳዋ ተሰዳ ሔዋንን ከስደት መለሰቻት። እመቤታችን በነገረ ድነት ድርሻ አላት የምንለው ለዚህ ነው። የሔዋን ቤዛ ናት፣ የሔዋን ካሳ ናት። ጌታ አዳምን ከስደት ለመመለስ ለአዳም ካሳ ሊሆን እንደተሰደደ እመቤታችንም ለሔዋን ካሳ ልትሆን ተሰደደች። ይህ ብቻ አይደለም። የጌታ መሰደድ ዲያብሎስን ከሰዎች ልቦና እንዲሰደድ ለማድረግ ነው። ጉየተ ሕፃን አጉዮ ለዲያብሎስ፣ የሕፃኑ መሰደድ ዲያብሎስን ከሰዎች ልቦና እንዲሰደድ አደረገው። ዘንዶ አሳደዳት። ትናንትና ከቤተልሔም ወደ ግብጽ አሳደዳት። ዛሬ ደግሞ ከሰዎች ልቦና ብዙ ሰዎችን ከድንግል ማርያም ልብ ሰይጣን ብዙ ሰዎችን አሳደዋል። በአማላጅነቷ በቃል ኪዳኗ በእናትነቷ የማይተማመኑ ሰዎችን ሰይጣን ፈጠረ። ምልጃዋን፣ ዘላለማዊ ድንግልናዋን፣ ቅድስናዋን ከሰዎች ልቦና ሰይጣን አሳደደ። ከድንግል ማርያም የተሰደዱ ሰዎች ምን አይነት ሰዎች ናቸው ካላችሁ በዲያብሎስ ውጊያ የተሸነፉ ናቸው። ቁጥር 17 ላይ ከዘሯ የቀሩትን ሊዋጋ ሄደ ይላል። ዛሬ ዘሯ የተበሉ ኦርቶዶክሳውያን ናቸው። በውጊያው የተሸነፉ
ከድንግል ማርያም እቅፍ ወርደዋል። የድንግል ማርያም ስም ሲጠራ ያንገሸግሻቸዋል። ማርያም ማርያም ስትሉ ልባችሁ ይወልቃል ይሉናል። እኛ ግን ማርያም ማርያም ባልነ ቁጥር አፋችን ሁሉ ማር ማር ይለዋል ብለን መልስ እንሰጣለን ኦርቶዶክሳውያን። ስለዚህ ድንግል ማርያም በውጊያው የተሸነፉ ሰዎች ከድንግል ማርያም እቅፍ ወርደዋል። በውጊያው ያልተሸነፉ ሰዎች ደግሞ ሳሊለነ ቅድስት እያሉ ባሏን እያከበሩ ዝክሯን እየዘከሩ መታሰቢያዋን እያደረጉ ውዳሴዋን ቅዳሴዋን እየጸለዩ እየደገሙ ይኖራሉ። በውጊያው ተሸንፈን ድንግል ማርያምን ከማጣት መድኃኔዓለም ይሰውረን። እመቤታችን ከስደት በረከት ታሳትፈን። ስደቷ ጽናትና ብርታት ይሁነን። የመከረን ያስተማረን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።